በአንደኛው ክፍለ ዘመን ትልቁ ግኝት አእምሯችሁን በመቀየር አመለካከታችሁን በመቀየር ህይወታችሁን መቀየር መቻላችሁ ነው። በፊት ሰዎች ስኬታማ ለመሆን ወይ የሆነ ንጉስ ቤተሰብ መሆን አለባቸው፣ ብቻ የሆኑ ብዙ ምክንያቶች አሉ። አሁን ላይ ግን ማወቅ ያለባችሁ አእምሯችሁን በመቀየር ቶታሊ ህይወታችሁን መቀየር ትችላላችሁ። ግን ብዙ ይህንን አይረዳም፣ አያውቅም። ለዛም ሁሌም አንድ አይነት ህይወት ነው የሚኖረው እና ምናልባት ስለ አእምሯችሁ ጭራሽ የምታውቁት ጉዳይ ከሌለ እና ደግሞ ማወቅ የምፈልጉ ከሆነ በደንብ አድርጋችሁ አዳምጡ፣ ህይወታችሁን ስለሚቀይረው። እንዲሁም ደግሞ ስለ አእምሮ ተረድታችሁ አውቃችሁ ስቲል ግን ራሳችሁን መቀየር ካቃታችሁ በደንብ አድርጋችሁ አዳምጡ። ሁሌ እንደምላችሁ አንድ ላንድ ኮችንግ የምፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ፣ ክራይቴሪያውን ልክላችኋለሁ እና እንዴት ማንነታችሁን መቀየርና ህይወታችሁን መቀየር እንደምችሉ በደንብ አሳያችኋለሁ። ወደ ቪዲዮችን ስንገባ ህይወት ላይ እያንዳንዱ አሁን ላይ ያሏችሁ ውጤቶች፣ የምትኖሩት ኑሮ፣ ያላችሁ ገንዘብ፣ ያላችሁ ሪሌሽንሽፕ፣ እያንዳንዱ በየቀኑ ኤክስፔሪየንስ የምታደርጉት ውጤት ሁሉ መንስኤ አለው። ያ ደግሞ መንስኤው ምንድነው ካላችሁኝ አእምሯችሁ ነው። ብዙ ሰው አያውቅም። ውጤቱን ያይና ሰበብ ነው የሚደረድረው። በመንግስት ምክንያት ወይ በቤተሰብ ምክንያት ብቻ የሆነ ምክንያት እንዳለው ነው የሚያስበው። ግን ትልቁ ምክንያት አእምሯችሁ እንደሆነ ማወቅ አለባችሁ። እያንዳንዱ የምታስቡት ሀሳብ፣ እያንዳንዱ የሚሰማችሁ ስሜት፣ ራሳችሁ የምታዩበት መንገድ ነው ያንን ህይወት እንድትኖሩ የሚያደርጋችሁ። ለምን ካላችሁኝ ትልቁን ኮንሰፕት ልንገራችሁ። አእምሯችሁ እንደ መነጽር ነው ብላችሁ አስቡ። አረንጓዴ መነጽር ስታረጉ ህይወትን አረንጓዴ አርጎ ነው የሚያሳያችሁ። ቢጫ ደግሞ ካረጋችሁ ቢጫ አርጎ ነው የሚያሳያችሁ። መነጽሩ እንደዛ ስለሆነ ቀለሙ ማለት ነው። ህይወትንም እንደዚህ ስናየው ዝም ብለን በዚህ አይናችን አይደለም እያየን እየኖርን ያለ ነው፣ በአእምሯችን እንጂ። ምክንያቱም የሚመስለን እኛ በአይናችን የምናይ ነው ማለት ውጭ ላይ ያለውን እያየን ነው ይመስለን፣ ግን ውጭውን አይደለም እያያችሁ የምትኖሩት፣ ራሳችሁ ነው እያያችሁ የምትኖሩት። እንደማይገባችሁ የሚሰማችሁ ከሆነ ውስጣችሁ ፍርሃት፣ ጥርጣሬ ከሆነ ያለው፣ እጥረት ከሆነ የሚሰማችሁ አእምሯችሁ ላይ እሱ ከሆነ ያለው፣ ህይወት ላይ እሱን ነው የምታዩት። ህይወት ላይ ሁሉም ነገር ኖሮ እናንተ ግን የምታዩት እናንተ የሆናችሁትንና አእምሯችሁ ላይ ያለውን ነው መልሳችሁ የምታዩት። ስለዚህ ህይወታችሁን መቀየር ከፈለጋችሁ የምትቀይሩት ይህንን አእምሯችሁን ነው፣ መነጽሩን ነው የምትቀይሩት ማለት ነው። ብዙ ግን ይህንን አያስብም፣ ይህንን አይረዳም። የመጀመሪያው ኮንሰፕት አእምሯችሁ እንደ መነጽር። አእምሯችሁ ይሄ ህይወትን የምንረዳበት መነጽራችን፣ ህይወትን የምናየው በዚህ አእምሯችን ነው። አይናችን እንደ መስኮት ብቻ ነው ብላችሁ አስቡ። መስኮት ምን ያደርጋል? በቃ ያሳየናል፣ ከፍተን እናይበታለን። እናንተም ህይወትን በዚህ አይን ውስጥ እያያችሁ ነው፣ በዚህ አይናችሁ ሳይሆን በዚህ አይን ውስጥ ማለት ነው። የምናየውስ በምናችን ነው? በአእምሯችን ነው። ስለዚህ መቀየር ያለብን መነጽራችንን ነው ማለት ነው። ለምን? ህይወት ላይ ሁሉም ነገር አለ። ለዛ ነው አንድ አይነት ህይወት ላይ አንድ አይነት ዓለም ላይ የተለያየ አይነት ሪያሊቲ ሁላችን የምንኖረው። አዲስ ነገር አይደለም የሚፈጠረው። እናንተ የምትፈልጉት ነገር አሁን ህይወታችሁ ላይ አዲስ ለእናንተ ብሎ የሚፈጠር አይደለም። ሌላ ሰዎች እየኖሩት ነው። ለምን ካላችሁኝ የእነሱ አእምሮ እንደዛ ስለሆነ ማለት ነው። አእምሯችን እንደ ማፕ አለው ብላችሁ አስቡ። ኦልሬዲ አሁን የምትኖሩትን ህይወት እንድትኖሩ የሚያደርጋችሁ አእምሯችሁ ኦልሬዲ አእምሯችሁ ላይ ማፕ አለ ብላችሁ አስቡ። ለምሳሌ የድሬዳዋ ማፕ አላችሁ፣ የሚያስኬዳችሁ የት ነው? ድሬዳዋ ነው። ማፕ ላይ ካያችሁ ወይም ደግሞ ጎግል ላይ ኦር ላይክ ህይወትን ወጣ ብላችሁ ለምሳሌ ከላይ ወደ ታች ብታዩ የተለያዩ መንገዶች አሉ፣ የሆነ ከተማ ላይ ማለት ነው። አእምሯችንም እንደዛ መንገድ አለው ብላችሁ አስቡ። እና አሁን ኦልሬዲ ህይወትን የምታዩበት፣ ህይወትን የምትረዱበት፣ ገንዘብ እንደዚህ ነው፣ ህይወት እንደዚህ ነው፣ ሰዎች እንደዚህ ናቸው፣ ሪሌሽንሽፕ እንደዚህ ነው፣ እኔ እንደዚህ ነኝ የምትሉበት ማፕ አላችሁ። እሱ ማፕ ያስኖራችሁ ያንን ህይወት ነው። ስለዚህ ህይወታችሁ እንዲቀየር ማፑ መቀየር አለበት ማለት ነው። ስለዚህ መጀመሪያ ግን የሚያስፈልገው አዌር መሆን ነው። ምን አይነት መነጽር ነው ያደረኩት? ምን አይነት አእምሮ ነው ያለኝ? እንዴት ነው ህይወትን የምረዳው? ምን አይነት አእምሮ ስላለኝ ነው ብላችሁ ማወቅ አለባችሁ። ይሄ ማፕ ይሄ መነጽር መቼ ነው የተገነባው ካላችሁኝ ከልጅነት ከቤተሰብ ከምናምን ብዙ የለቃቀምናቸው ነገሮች አሉ። በዲኤንኤ የሚወሰድናቸው ነገሮች አሉ። ቤተሰብ ላይ አይተን የወሰድናቸው ነገሮች አሉ። አጎት አክስታችሁ፣ ሜቢ አስተማሪያችሁ። ራሳችሁን ቆም በሉና አሁን ያሉኝ ሀሳቦች ምን አይነት ናቸው? ምን አይነት ስሜት ነው የሚሰማኝ? እንዴት ነው ህይወትን እየተረዱ ያለሁት? ይሄ ሁሉ አእምሯችሁ ነው ማለት ነው። አእምሮ የሀሳቦች ምናምን ጥርቅም ነው። አእምሮ ይሄ አይደለም፣ ይሄ አንጎል ነው። ለምሳሌ ነው ይሄንን አእምሮ ምናምን እያልኳችሁ ያለሁት። ስለዚህ ማወቅ ያለባችሁ ነገር ኢቨን ይሄ ሀሳብ ስናስብ እዚህ ፊዚካል አንጎላችን ላይ መንገድ እንደሚፈጠር አስቡ። ኦልሬዲ ረዥም ጊዜ ደጋግመን ያሰብናቸው ደጋግመን ላይክ እንዲህ ነው ብለን የደመደምናቸው ብዙ ነገሮች አሉ። ለምሳሌ ህይወት ላይክ በጣም መራራ ነች፣
ህይወት ከባድ ነች፣ መታገል ያስፈልጋል የምትሉት ቃል ራሱ ካፋችኋል እና መታገል ያስፈልጋል እያላችሁ which is አእምሯችሁ ውስጥ ያለው መታገል እንዳለባችሁ ስለሆነ የምታምኑት ያንን ከየት አመጣችሁት? ሜይ ቢ ከቤተሰብ ከምናምን ከኤክስፔሪየንሳችሁ ማለት ነው። እንደዛ ስለሆነ የምታስቡት ህይወታችሁ ምንድን ነው የሚሆነው? ትግል ነው የሚሆነው። በተቃራኒው ደግሞ ህይወት በጣም ቀላል እንደሆነች ህይወትን ቀለል አድርገን መኖር እንደምችል በቀላሉ ነገሮችን ማግኘት እንደሚቻል እሷ ያለው ወይም እሷ ያለችው ሁሉ እንደሚሆንላት እርግጠኛ የሆኑ ሰዎች አሉ። ሀሳባቸው እንደዛ የሆነ ማፓቸው ላይ ቀደም ያልኳቸው ድሬዳዋ ማፕ አለ፣ የእነሱ ማፕ ደግሞ ሌላ ነው ብላችሁ አስቡ። ያ ማፓቸው ያ ስለሆነ ህይወታቸውም እንደዛ ነው የሚሆነው። ስለዚህ ይሄ ትልቅ ነገር ነው እየነገርኳቸው ያለሁት ማለት ነው። ሶ ህይወትን እንደ መነጽር አስቡልኝ፣ ህይወትን ኦልሬዲ እንደ ማፕ አድርጋችሁ አስቡልኝ። ምክንያቱም በመነጽሩ ልክ ነው የምናየው፣ ባለን ማፕ ልክ ነው እየኖርን ያለ ነው። ከዛ ደግሞ እንደ ሌላ እንደ ፕሮጀክተር ብላችሁ አስቡ። ፕሮጀክተር ከላፕቶፕ ጋር ወይም ከምንም ጋር አገናኝተ ነው ከዛ ፕሮጀክተሩ ጋር እንሰካለን። ፕሮጀክተሩ ምን ያደርግልናል? ፕሮጀክት ያደርግልናል፣ ግድግዳው ላይ ያሳየናል፣ ላፕቶፑ ላይ ኦር እዛ ላይ ያለውን ማለት ነው። አእምሯችንም እንደዛ ነው፣ እንደ ፕሮጀክተር ነው ብላችሁ አስቡ። ህይወት ላይ የምናያቸው ሰዎች ላይ የምናየው ነገር በየቀኑ የሚያጋጥሙን ኤክስፔሪየንስ የምናደርጋቸው ነገሮች እዚህ አእምሯችን ውስጥ ያለውን ነው። አእምሯችን ሰዎች ላይ፣ ሁኔታዎች ላይ፣ ህይወት ላይ ፕሮጀክት አድርጎ የሚያሳይ። ስለዚህ አሁን ይህን ሁሉ ከተረዳን እሺ፣ ስለዚህ ህይወቴን መቀየር እፈልጋለሁ ወይ የሆነ ነገር ማግኘት እፈልጋለሁ የሆነ ነገር መሆን እፈልጋለሁ ስትሉ የሚቀየረው መንስኤው ነው፣ አእምሮ ነው የሚቀየረው፣ ሀሳቡ ነው የሚቀየረው፣ ማፑ ነው የሚቀየረው፣ መነጽሩ ነው ማለት ነው። ምክንያቱም መነጽሩን ሲቀይሩት ህይወት የምታዩበት መንገድ ይቀየራል። ቅድም እንደነገርኳችሁ ነው ህይወት ላይ የሆነውን ሳይሆን የምናየው እኛ የሆነውን ነው እያየ የምንኖረው። ለዛ ነው አንድ አይነት ነገር ተቀምጦ የተለያየ እይታ ያለን ስለተለያዩ ነገሮች ማለት ነው። ስለዚህ አእምሯቸው ኦልሬዲ ዋየር የሆነበት ፕሮግራም የሆነበት የተቀረጸበት ምን አለ መንገድ አለ። ደስ የሚለው ግን መቀየር የሚችል ነገር ነው። ቦታ መቀየር የሚችል ነገር ነው። ማፑ መቀየር የሚችል ነው። መነጽሩ መቀየር የሚችል ነገር ነው። ስለዚህ መቀየር ካለባችሁ መጀመሪያ እንዳልኳችሁ ማወቅ አለባችሁ። ሆነስት ሁኑ ከራሳችሁ ጋር እና ችግራችሁ ማወቅ ከፈለጋችሁ መጀመሪያ ምንድን ነው የምፈልጉት ብላችሁ ይዩት። ምሳሌ ብዙ ገንዘብ ነው የምፈልገው ካላችሁ፣ ስለዚህ ገንዘብ የለኝም ብላችሁ ነው የምታምኑት ማለት ነው። አሁን የላችሁም ብቻ አይደለም፣ አሁን ስለ ውጭው ተዉት፣ ስለ ሀሳባችሁ፣ ስለ እምነታችሁ ህይወትን ነገሮች የምታዩበት መንገድ ነው እያየን ያለ ነው። ስለዚህ ገንዘብ የለም በቂ ገንዘብ የለኝም እያላችሁ ነው። ከዛ ደግሞ ለምሳሌ እሺ እፈራለሁ ከሆነ እያላችሁ ያላችሁት፣ እሺ ለምንድን ነው የምፈራው? በቂ አይደለሁም ብላችሁ ስለምታስቡ፣ እኔ ችግር አለብኝ እያላችሁ ከሆነ ችግሩ ላይክ ይሄ መፈጠሩ ችግሩ ሁኔታዎቹ ሳይሆን ይሄ ቃልና ሀሳብ ነው ማለት ነው። ስለዚህ መፍትሄው እዚሁ ሀሳቡ ጋር ነው። አሁን ችግሬ የምትሏቸው ነገሮች ሁሉ ጻፏቸው፣ ከዛ በተቃራኒው ጻፉ። እነዚህ ችግሮች ሁሉ ያሉት ሀሳብ ላይ ነው። አሁን ይህን ስላችሁ እንደ እኔ እኮ ይኸው እየተቸገርኩ ነው ልትሆኑ ይችላላችሁ። ኦፍኮርስ እየተቸገርክ ነው። ኦፍኮርስ ውጤቱ ነው እያየህ ነው። ኦፍኮርስ ውጤቱ ነው እያየሹ ነው። ግን እሱ ከመሆኑ በፊት ሀሳብ ነበረ እንደዛ እንዲሆን ያደረገው ማለት ነው። ችግሩን እያየኸው ችግሩን እያየሹ አረ ህይወት እኮ እንደዚህ ነች እያላችሁ ውጤቱን እያያችሁ ደግማችሁ እንደዛ እያሰባችሁ ከሆነ አሁንም እሱን ነው መልሳችሁ ህይወታችሁ ላይ የምትኖሩት። ህይወታችሁ መቀየር ካለበት መንስኤው ነው መቀየር ያለበት። አእምሯችሁና መነጽሩ ነው መቀየር ያለበት ማለት ነው። ምንም ከመቀየሩ በፊት ይህን መረዳት አለባችሁ፣ ማወቅ አለባችሁ፣ መኖር አለባችሁ። ምናልባት ታውቁታላችሁ፣ ይህንን ተምራችሁት ሊሆን ይችላል፣ ቪዲዮ ላይ ሰምታችሁት ሊሆን ይችላል፣ አንብባችሁት ሊሆን ይችላል። ማወቅና መኖር ይለያያል። ብዙ ሰው ያውቃል እና ስላወቀ ደግሞ እየኖረ ነው የሚመስለው። ምናልባት ከሰዎች ጋር ተሰብስባችሁ እንደዚህ አይነት ነገር ስለምታወሩ የገባችሁ ነው ይመስላችሁ ነው። አልገባችሁ። የሚገባችሁና የገባችሁ መቼ ነው ካላችሁ ይሄ የሰማችሁትን ይሄ የተረዳችሁትን ነገር ህይወት አድርጋችሁ ስትኖሩት ነው። ውጭ ላይ የምታዩትን ነገር ማየት አቁማችሁ አዲስ ሀሳብ፣ የምፈልጉት ውጤት ያለው ሰው ሀሳብ፣ የምፈልጉት ውጤት ያለው ሰው ስሜት፣ የምፈልጉት ውጤት ያለው ሰው ራሱን በሚያይበት መንገድ ማየት መጀመር አለባችሁ። ሰው ግን በቃ መቀየር አለብኝ ይላል። ከዛስ ምን ላርግ ነው የሚለው። አሁንም የሚደረግ ነገር ላይ አሁንም የሚለፋ ነገር ላይ አእምሯችሁ ነው መንስኤው እያልኳችሁ። የሚቀየረው አእምሮ ነው፣ ህይወት አይደለም የሚቀየረው፣ ስራ ምናምን አይደለም። እሱ ችግር የለም። ናቹራሊ እናንተ ስትስተካከሉ ሰውነታችሁም ይሄዳል። ምሳሌ እንዴት መሰላችሁ? በጣም ፓወርፉል እንደሆነ አእምሯችሁ ለማወቅ አሁን ይሄ ሰውነታችሁ የሚታዘዘው
የሚሄደው ደጋግሞ የሚያደርገው ወዴት ነው ካላችሁኝ ሀሳባችሁ ወዳለበት። ለዛ ነው ለምሳሌ ቁጭ ብላችሁ ምንም ባልተፈጠረበት ሴክሹዋል ሀሳብ ስታስቡ የሆኑ የሰውነት አካሎቻችሁ ይነቃቃሉ በሀሳብ ብቻ። እሱ ብቻ አይደለም፣ ፊልም ታያላችሁ፣ ፊልም እንደሆነ ታውቃላችሁ፣ ውሸት እንደሆነ ታውቃላችሁ፣ ግን የፍርሃት ሀሳብ ይመጣል፣ ትፈራላችሁ፣ ሰውነታችሁ እንዲህ ይላል፣ ይጨማደዳል። በምን? በሀሳብ ምክንያት ብቻ። ፍርሃት ውስጥ ትገባላችሁ በሀሳብ ምክንያት ብቻ። ድንገት ተቀምጣችሁ እየተጨዋወታችሁ የሆነ ያለፈ ችግራችሁን ወይ ወደፊት ላይ ሊመጣ ይችላል ብላችሁ የምታስቡትን ችግር ታስባላችሁ፣ ድንግጥ ትላላችሁ። አሁንም ሰውነታችሁ ምን ያደርጋል? በሀሳብ ብቻ። እንደዚህ ነው ላይክ ሀሳብ እውነት የሚሆነው። ስለዚህ ቀላል ነው፣ ላይክ ሲምፕል ነው፣ በጣም ሲምፕል ነው፣ በጣም ሲምፕል ነው። ይሄ ቃል ይግባ ጭንቅላታችሁ። እሺ እናንተ ለምሳሌ ከባድ ነው ህይወት ብላችሁ እያሰባችሁ ነው። እሺ ስለዚህ መፍትሄው ምንድን ነው? ቀላል ነው ብሎ ማሰብ። አሁን ይህን ስላችሁ እንደማለት ቀላል መሰለ እያላችሁ ነው። አሁን እንደማለት ቀላል ነው። ለዛም ነው ሰው የማያደርገው። ለዛ ነው ሰው እንደዛ ማይኖረው፣ መታገልና መልፋት እንዳለበት ስለሚያስብ ማለት ነው። ቀላል ነገር ብዙ ሰው አይመቸውም፣ አይፈልግም። መልፋት፣ መታገል፣ መጠግረር ምናምን የሚፈልገው ለምን ካላችሁ የሚጨበጨብለት ስለሚመስለው፣ ጻድቅ የሆነ ስለሚመስለው። እንደዛ ካለፈ እውነት ነው እያወሯችሁ ያለሁት፣ ውሸት አይደለም። ማለት ሰዎች አይተው እሱ እኮ በጣም ለፍቶ ነው እዚህ የደረሰው ብሎ ባይጨበጨብላችሁ ቢቀር ይሻላል እንደዛ ሆናችሁ ከምትኖሩ። ምክንያቱም እኔና እናንተ ሰዎች ነን እንጂ የትኛውም እንስሳ የትኛውም እጽዋት ምናምን ናቹራሊ በቃ እንዲሁ ነው የሚኖረው። በመታገል አይደለም የሚያድገው። አንድ ዛፍ አሳ በመታገል አይደለም የሚዋኘው፣ ጀስት ይዋኛል ነው። እኔና እናንተም ህይወትን ስንኖር መታገል አይጠበቅብን። እኛ አእምሯችንን ሀሳባችንን እያስተካከልን ሰውነታችንም ደግሞ እንደዛው ይሄዳል። መታገል እኮ ላይክ የሆነ ከእናንተ ተቃራኒ የሆነ የሚገፋችሁ ነገር እንዳለ ማሰብ ነው። ከእናንተ ተቃራኒ ምንም የሚገፋችሁ ነገር የለም። ጀስት ፍላጎታችሁና ሀሳብ ስሜትና እምነታችሁ የተለያየ ስለሆነ ነው። ፍላጎታችሁ አለ ብዙ ገንዘብ ነው፣ ፍላጎታችሁ አለ ቆንጆ ስራ ነው፣ ፍላጎታችሁ አለ ደፋር መሆን ነው። ግን እናንተ ራሳችሁ የምታዩት የምታስቡት ከባድ እንደሆነ ነው፣ እንደማትችሉ ነው የሚሰማችሁ ምናምን ምናምን። እምነታችሁና ፍላጎታችሁ ሲጣረስ ኦፍኮርስ ትግል ውስጥ ትገባላችሁ። ትግል ውስጥ ደግሞ ከገባችሁ ማንም ያሸንፈው ካላችሁ እምነታችሁ ነው። ፍላጎታችሁ አይደለም ሆኖም አያውቅም። በፈቃድ በትግል ይሄ ሰብኮንሽስ ማይንድ ይሄ ፊሊንጋችንን ላሸንፍ ካላችሁ አችሉ። ለዛ ነው ትልልቅ ነገር ላይ ያሉ ሰዎች፣ ትልልቅ አርቲስቶች፣ ትልልቅ ስፖርት ላይ የሚሰሩ ሰዎች ይሄን ተረድተው አእምሯቸው የሚያስተካክሉት። መጽሐፎች ተጽፈዋል። ኢቨን ትልልቅ ስፖርተኞች የሚያሰለጥኗቸው ኮች የሚያደርጓቸው አእምሯቸውን ሀሳባቸውን እንዲቀይሩ የሚያግዟቸው ብዙ ሰዎች አሉ። ራሳቸው የሚያዩበት መንገድ እንዲቀይሩ ማለት ነው የሚያግዟቸው። ለምን ዳይኖ ይሄ ከተቀየረ ናቹራሊ ሰውነታችሁ ይከተላል። ለዛ ነው ላይክ ውስጣችሁ የሚሰማችሁ የምታምኑት የምታስቡትና ይሄ ፍላጎታችሁ ልፋታችሁ ተቃራኒ ሲሆን ለዛ ነው ውስጣችሁ የሆነ እንዲህ የሚጓተት ነገር እንዳለ የሚሰማችሁ። እና ደግሞ ትልቁ ፓወር ይሄ የአእምሯችን ፓወር ነው። እንዳልኳችሁ አእምሯችን ነው ይሄን ሰውነታችንን እያዘዘው እየኖርን ያለ ነው። የለመዳችሁትን ሀሳብ አእምሯችሁን መቀየር ካልቻላችሁ አሁንም እዛው ነው የምትኖሩት ማለት ነው። እንዴት ልቀይር? እንዴት ነው ሀሳቤ እንዴት ነው ስሜት የሚቀይረው? በጣም ሲምፕል ነው። ከዚህ በፊት ነግራችኋለሁ፣ ድጋሚ ነግራችኋለሁ። ሲምፕል ምን ማድረግ ትችላላችሁ? ለምሳሌ አሁን እሺ 1 2 3 ስላችሁ እኔ ማን ነኝ ብላችሁ ትላላችሁ በጭንቅላታችሁ አፍ ሳታውጡ። 1 2 3 ድጋሚ አስብላችኋለሁ። ቃል ሳትጠቀሙ አፍ ሳታወጡ ድምፅ ሳታወጡ በጭንቅላታችሁ ብቻ እኔ ማን ነኝ ትላላችሁ። 1 2 3 ስላችሁ 1 2 3 ብላችኋል። እንደዚህ ቀኑን ሙሉ እያሰባችሁን አእምሯችሁ እያሰበ ነው የሚውለው። ግን ደግሞ ደስ የሚለው እናንተ አሁን እንዳልኳችሁ ለምሳሌ ምን ታደርጋላችሁ መሰላችሁ? መጀመሪያ የምታደርጉትን ንገራችሁ። ምግብ እየሰራችሁ ነው፣ ስራ እየሰራችሁ ነው። ከዛ ጭንቅላታችሁ ውስጥ የሆነ ሴናሪዮ ትፈጥራላችሁ። የሆነ ሰውን ጭንቅላታችሁ ላይ ታመጣውና እየተጣላችሁ ነው። በኋላ ስታገኙት ከባለቤታችሁ ጋር ሊሆን ይችላል፣ ከሚስታችሁ ጋር ሊሆን ይችላል፣ ስራ ባልደረባችሁ፣ ጓደኛ፣ እህት፣ ወንድም ኤኒባዲ ጋር ወይም ከፈጣሪ ጋር በቃ እንደዚህ ነኝ እኔ እኮ ምን አረኩኝ አንተ እንደዚህ ነህ ምናምን ትባባላላችሁ።
ይሄን ሁሉ እናንተው ናችሁ ጭንቅላታችሁ እየፈጠራችሁ እየኖራችሁ ያላችሁት። እና ይሄ ኮንቨርሴሽን ራሱ ጭንቅላታችሁ ውስጥ ያሉት ኮንቨርሴሽኖች ምንድነው ኢምፕላይ የሚያደርጉት ምንድነው የሚያሳዩት ካላችሁኝ፣ የሚያሳዩት በቂ እንዳልሆናችሁ ነው የሚያሳዩት፣ እንደማትችሉ ነው የሚያሳዩት፣ እናንተ ገና እንደሆናችሁ ነው፣ ማትረቡ እንደሆናችሁ ማለት ነው። ራሳችሁን እንደዛ ነው የምታዩት ማለት ነው። አሁን እሱን ለመቀየር አሁን ያልኳችሁን ማድረግ ትችላላችሁ። በውስጣችሁ እኔ ማን ነኝ ብላችሁ እንደጠየቃችሁ ስትንቀሳቀሱ የምትፈልጉት ነገር ሲሆንላችሁ የምታስቡትን ሀሳብ አስቡ። ለምሳሌ አሁን የምትፈልጉት 10 ሚሊዮን ብር ነው ብላችሁ አስቡ። 10 ሚሊዮን ብር አካውንታችሁ ላይ ቢገባ ኦር ያግባችሁ የምትፈልጉት ነገር ሲሆንላችሁ ወይም ደግሞ የምትፈልጉት ትዳር ላይ ስገቡ ለምሳሌ ዛሬ ሆነ ያ ሁሉ ነገር ምንድነው መጀመሪያ ላይ ይመጣላችሁ ቃል? ተመስገን ተሳካልኝ ነው፣ አደረግኩት ነው። ምንድነው ይመጣላችሁ? ያንን የምትሉትን ቃል አሁን ጭንቅላታችሁ ላይ በሉት። መኪና ውስጥ ናችሁ በሉት። ምግብ እየበላችሁ ነው በሉት። ስራ እየሰራችሁ ነው በሉት። እስከ መቼ በሉት? ምን ችግር አለው? ይህን ካላላችሁ ዞሮ ዞሮ ሌላ ሀሳብ ላይ ናችሁ። ትኩረታችሁ ባለበት ደግሞ ህይወታችሁም እንደዛው ይሆናል። ስለዚህ ይህንን ማሰብ እና ይህንን መሆን ትችላላችሁ። ሲምፕል። ከዛስ ሌላስ ምን ማድረግ ትችላላችሁ? ስሜታችሁን ለመቀየር ለምሳሌ ማንበብ ችግር አለባችሁ፣ ማንበብ አትችሉ፣ ማንበብ ትፈልጋላችሁ። እሺ ማንበብ ብትችሉ፣ ማንበብ ስትችሉ ወይም አንባቢ ሆናችሁ ራሳችሁን ብታዩት ምንድን ይሰማችሁ? ወይም ደግሞ ማንበብ እንደምፈልጉና ረጅም ጊዜ እያነበባችሁ እንዳልሆነ እንደሚያውቃችሁ ጓደኛ አላችሁ ብላችሁ አስቡ። ማንበብ ስትጀምሩ ሲያያችሁ ምን ይላችኋል? ቁጭ በሉና 5 ሰከንድ ማለት ነው። ቁጭ በሉና አይናችሁን ጨፍናችሁ ያ ሰው እንኳን ደስ አለ አንበሳ ሲላችሁ ይዩት። አሁን አይናችሁን ጨፍናችሁ ኢትስ ጀስት ራሳችሁን ለማለማመድ እንጂ መንገድ ላይ እየሄዳችሁ እኮ ታስባላችሁ። አሁን እንዳልኳችሁ ለምሳሌ ትላንት ስለተፈጠረ አንድ ነገር አስታውሱ። ቤት ውስጥ ስለተፈጠረ ወር ቤት ውስጥ ስላደረጋችሁት አንድ ነገር አስታውሱ። አሁን እሺ አሰባችሁ ብዬ አስታውሳችኋል ብዬ አስባለሁ። እንዲሁ አውቶማቲካሊ አስታውሳችኋል፣ ጭንቅላታችሁ ላይ ይዛችሁታል ማለት ነው። እንዲህ እንደምታስታውሱት እንዲሁ የምትፈልጉትን ማስታወስ ጀምሩ። ማንበብ ነው፣ እያነበባችሁ ራሳችሁን አስታውሱት እና ፈገግ ከሆነ የሚያስብላችሁ ፈገግ ብሉ። የተራመዳችሁ አስታውሱ። ፈልጉም አይደለም ያልኳችሁ አሉት፣ አስታውሱ። ኦልሬዲ እንደሆነ አርጋችሁ ማስታወስ ትችላላችሁ። ይህንን በማድረግ ውስጥ ስትንቀሳቀሱ ምን ይሆናል? ስሜታችሁ ሌላ ነው፣ አዲስ ሰው እየሆናችሁ ነው። አእምሯችሁ ሌላ ነው፣ ማፑ እየተቀየረ ነው። በቂ ጊዜ ይህን ስታደርጉ አንደኛ አውቶማቲክ ይሆናል። ከዛ ሰውነታችሁ ተከታይ ነው። ሰውነታችሁ መሄደው እኔ እንደዚህ ነኝ ብላችሁ ራሳችሁ ወደምታዩበት መንገድ ነው። ባላችሁ ሰልፍ ኢሜጅ ልክ ነው ሰውነታችሁ የሚንቀሳቀሰው። ሳታውቁት የሆነ ሰዓት አንደኛው ሜቢ ወይ ሀሳብ ሊመጣላችሁ ይችላል። የሆነ ሀሳብ ልትሰሙ ትችላላችሁ። እናንተን ቶታሊ በአንድ መቀየር እንድችሉ የሚያደርጋችሁ ሀሳብ ልትሰሙ ትችላላችሁ። ግን እናንተ ኦልሬዲ ተቀይራችኋል ሲጀመር። ምክንያቱም ህይወት ያለችው እዚህ አእምሮ ላይ ነው። ማንም አይከለክላችሁ። ያነበባችሁ አይደለም ግን አንባቢ እንደሆናችሁ ራሳችሁ ማየት ብትጀምሩ ማንም አይከለክላችሁ። ሜቢ ብዙ ሰው እንዲህ ያልሆንኩትን እንዴት ምናምን መሆን ሲባል እኛ የምናየውን ነው መሆን ብለን የምናስበው። ሁሉም በአይናችን የምናያቸው ነገሮች መጀመሪያ አእምሯችን ላይ ነበሩ። ይህንን መያዝ ትችላላችሁ። ይህንን ኢሜጅ መያዝ ትችላላችሁ። ራሳችሁን በዛ ልክ ማየትና መራመድ መንቀሳቀስ ትችላላችሁ። ያ የምትፈልጉት ገንዘብ ያገኘው ሰው፣ ማንበብ የጀመረው ሰው፣ ማስታወስ የጀመረው ሰው የመርሳት ችግር ካለባችሁ ወይም ደግሞ ራሳችሁ ላይ ምንም ኮንፊደንስ ካልነበራችሁ፣ ፍርሃት፣ ጭንቀት ውስጥ ከሆናችሁ ያ ሰው ያ የምትፈልጉት ሰው ያ የሆናችሁ ሰው የሚሰማው እንዴት ነው ራሱ የሚያው እንዴት ነው ውስጡ ይሄ ምን አይነት ደስታ ነው ያለው? ምን አይነት ፍቅር ነው ያለው? ምን አይነት ምስጋና ነው ያለው? ምን አይነት ኮንፊደንስ ነው ያለው? በምን መልኩ ነው የሚራመደው? አሁን እሱን ሁኑት። እሱ መሆን ስትችሉ አውቶማቲካሊ አእምሯችሁን የቀየራችሁ የሚሰማችሁን ይሄ የሰውነታችሁን ኢቭን ኬሚስትሪ የቀየራችሁ ሰውነታችሁ የለመደውን ስሜት እየቀየራችሁት አዲስ ሰው ትሆናላችሁ። እናንተ በሆናችሁት ልክ ህይወትን ታያላችሁ። ሀሳብ ይመጣላችኋል፣ መንገድ ይመጣላችኋል፣ ከሰዎች ጋር ትገናኛላችሁ። ህይወታችሁ ቶታሊ ሽፍት አድርጓል። በሞመንት እናንተ ስትቀየሩ አለቀ፣ ህይወት ተቀይሯል። ማየት አይጠበቅባችሁ። ፕሩቭ ነው መጨረሻ ላይ። ፕሩቭ ደግሞ አለመምጣት አይችልም። መስታወት ፊት ቆማችሁ ራሳችሁን አለማየታችሁ ህይወት ላይም እንደዛው ነው። ይህን ማድረግ ትችላላችሁ። የዛሬ ቪዲዮ የጠቀማችሁ ነገር ኮሜንት ላይ መጻፍ እንዳትረሱ።
እና ደግሞ ራሳችሁን መቀየር የሚፈልጉ ሰዎች፣ አንድ ለአንድ ኮችንግ የሚፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት እንዳልኳችሁ አውሩ እና ኔክስት ቪዲዮ ላይ እንገናኛለን። ይመቻችሁ።